የሰው ልጅ በምድር ሲኖር መቼ እንደሚጠራ እንዴትስ ባለ መልኩ እንደሚወሰድ የማያውቅ ቢሆንም እንዲህ አለው እየተባለ ሲጠፋ ኖርኩ እየተባለ ሲወሰድ ማየት ግን እጅግ ያማል። የአገልጋዮች ሞት በተደጋጋሚ እየተሰማ ባለበት በዚህ ወቅት ዛሬም የምንወዳቸው ቄስ ሕልፈት መስማታችን ይበልጥ በሐዘን ላይ ድርብ ሐዘን እንዲሆን አድርጎታል። ዛሬም ቃለ ሕይወት ቤተክርስቲያን በሐዘን ተውጣለች። ጉዳዩን እኛም በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን እጅግ የሚያስደነግጡና ልብን የሚሰብሩ መረጃዎች ተሰምተዋል። እንኳን ለመሰግበር ለአይን ለማየት በሚሰቀጥጥ መልኩ የሰው ልጅ ሰው ላይ ጨክኗል። እንስሳት እንኳን የራሱን ወገን በማይነካበት ሁኔታ የአምላክ አምሳያ የተባለው የሰው ዘር ግን ከእንስሳት ባነሰ መልኩ እርስ በርስ እየተበላላ እጅግ ዘግናኝና ጸያፍ ነገሮች እየተሰሙ ይገኛሉ። ዛሬም ከወደ አማራ ክልል የተሰማው እጅግ ዘግናኝና ጸያፍ ተግባርም አስደንጋጭ ሆኗል። የሰው ልጅ አካል በመጥረቢያ ቆርጠው አሲዞ መላክም እጅግ አሳዛኝ ከመሆን አልፎ ሰቅጣጭ ድርጊትም ሆኗል። ጉዳዩም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር መያያዙም ይበልጥ አነጋጋሪ አድርጎታል። ጉዳዩ ምን ይሆን? እኛም በዝርዝር ይዘንላችኋል። በቆይታችሁ ታደምጡታላችሁ። በስተመጨረሻም ሁላችሁም በየሃይማኖታችሁ ጸልዩ። ሰዓቱ አልቋል። የጌታ መምጫም ደርሷል። አገልጋዮች ከጌታ እግዚአብሔር ዘንድ የሰሙትን ድምጽም መንጋው እንዲዘጋጅም ይናገራሉ። ነገር ግን ህዝቡ ከለህኝነቱ የተነሳ ቃሉን ረግጦ በልብ መሻቱ ሲመላለስ ይኖራል። ዛሬም በግዴለሽነት ለተሞላው ህዝብም ጌታ እግዚአብሔር በባሪያው ብርሃኑ በላይ በኩልም የተናገረው መልእክት ሊደመጥ የተገባም ነው። ፓስተሩ ስለመጨረሻው ዘመን መቃረብ የተናገሩ ሲሆን ለመጨረሻው ዘመን እንዘጋጅ፣ አባል ለማብዛት ተብሎ ወንጌል መደራደሪያ አይሆንም። ስለዚህ ነብይ ነኝ የምትሉ ሁሉ ራሳችሁን አዘጋጁ፣ ነገ ለሚመጣው ሐሰተኛ ክርስቶስ ራሳችሁን አታዘጋጁ ሲልም የእግዚአብሔር ሰው ብርሃኑ በላይ በአስቸኳይ ሊደመጥ የተገባ መልእክቱን አስተላልፏል። መልእክቱን እኛም በመረጃችን ይዘናል። በቆይታችሁ ካንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የሰው ልጅ ሰው ላይ በዚህ መልኩ ይጨክናል ቢባል ማመን የሚያዳግት ጭካኔም በሀገራችን ኢትዮጵያ በአማራ ክልል ተፈጽሟል። ሰው ሰውነቱን የረሳበት ጭካኔ የተላበሰ ድርጊት የፈጸመ ሲሆን ይህ ድርጊትም በአንዳንዶች ዘንድ በሞዓ ተዋሕዶ በተሰኘ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ባሉ ግሩፖችም የተፈጸመ እንደሆነ መረጃዎች እየወጡ ይገኛሉ። ነገር ግን ነገሩ ፈጽሞ ከእምነት ጋር የማይገናኝና በአካባቢ ያሉ ተወላጆችንም የማይወክል ተግባር መሆኑን ከወዲሁ በሚዲያችን ስም እየገለጽን ወደ መረጃው አለፍን። ይህን ያህል ጭካኔ ምን የሚሉት ነው? የድርጊት የመላው የአማራን ሕዝብ ይወክላል ብለን አናምንም። እነዚህ ስብስቦች በምንም መመዘኛ ለአማራ ሕዝብ እየታገሉ ነው ተብሎም አይታመንም። መላው የአማራ ሕዝብ ይህን የጭካኔ ጥግም ሊያወግዝም ይገባል። ይህ ትግል ከኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ጋር ምንም ግንኙነት የሌለው ተራ ወንበዴዎች እንቅስቃሴ ነው። የለበሱት ባንዲራ ይህን ባንዲራ ከሚቀበለውና ከሚወደው የትኛውም ህዝብም ሆነ ማህበረሰብ ጋር አይገናኝም። የሞዓ ተዋሕዶ እንቅስቃሴዎች በሙሉ የሽፍታ፣ የዘራፊ፣ የነፍሰ ገዳይ አሸባሪዎች ስብስብ እንጂ ከኦርቶዶክስም ሆነ ከአማራ ህዝብ ጋርም አይገናኝም። ነገር ግን ይህ ትግል አዎ የአማራ ትግል ነው ብሎ የሚያምን የትኛውም ሰውም ራሱን በድጋሚ ይፈትሽ። ይህ የአማራም የኦርቶዶክስ ተዋሕዶ ህዝብ ትግልን አይወክልም። ታሪኩ እንዲህም ነው። ይህን ቪዲዮ ያየሁት የድሉ ቀን ቅርብ ነው በሚል ፌስቡክ ገጽ ላይ ተለቆ ነው። ገብታችሁ ማየት ትችላላችሁ። በግል ግን እንዳታዩት ስል እመክራለሁ። በዚህ ደረጃ ክፋት ይኖራል ብዬ ማመንም አልቻልኩም። ነገሩ የሞዓ ተዋሕዶ የሚባሉት የፋኖ ስብስቦች ከመካከላቸው አንዱን ሰው ከርቶናል፣ ባንዳ ሆኗል በማለትም መሬት ላይ አስተኝተው ለሌላው መቀጣጫ እንዲሆን እጁን የሚቆርጡበት የቪዲዮ ትዕይንትም ነው። የሚሉትም እንዲህም ነው። የሞዓ ተዋሕዶ አንዱ ፋኖ እንዲህ ይላል፣ ለሁሉም መማሪያ ይሁን። የሞዓ ተዋሕዶ ዋነኛው ፋኖ መጥረቢያውን በእጁ የያዘው እንዲህ ይላል፣ ማንም ሰው ከዚህ ባንዳ መማር አለበት። አማራ ሆነ ይህን ስራ እሰራለሁ ብትል ካሁን በኋላ የዚህ ጣ ነው የሚደርስ ሁልህም። ሌላኛው የሞዓ ተዋሕዶ ፋኖም ቁርጥራጭ በማለትም ተገቢ ያልሆነ ቃላትን ይሰነዝራል። የሞዓ ተዋሕዶ ፋኖ ያሳምነው ልጅ ነኝ ትልና አንዱን መሬት ላይ አጋድሞ እጁን መቁረጥም ይጀምራል። ሌላው ፋኖ እግሩን እንዳትመታው እጁን እሱ ጋር ቁረጠው በማለትም ይናገራል። በምስሉ ላይ እንደምትመለከቱትም እጁን አንጠልጥሎ የሚሄደው እጁ የተቆረጠበት ግለሰብም ነው። ይህ ምስል በትክክል ከድርጊቱ ላይ በስክሪንሾት ተወስዶም ለስክሪን እንዲመች ተደርጎ ከደምና ከሚዘገንን ነገር የጸዳ ተደርጎ በኤአይ የተዘጋጀ ምስል ነው። በምስሉ ላይ የምትመለከቱት ግለሰብም እጁን አንጠልጥሎ የሚሄደው ግለሰብ ሲሆን
የዚህ ጽሑፍ ዋና ዓላማም ይህን ስብስብ በማውገዝ ከአማራም ሆነ ከኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ጋር ምንም ግንኙነት እንደሌለው ለማሳሰብና ለማሳወቅ ነው በማለትም ተስፍሽ የተባለው ግለሰብ በማህበራዊ ትስስር ገጹ ላይም በሞዓ ተዋሕዶ አማካኝነት የተፈጸመውን ይህንን ዘግናኝና ጸያፍ ድርጊት በመቃወም መልእክቱን አስተላልፏል። እኛም እንደ ሚዲያ ይህንን ድርጊት እየተቃወምን ጉዳዩ ከኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ጋር ፈጽሞ እንደማይገናኝና ከአማራ ክልል ህዝቦች ጋርም የማይገናኝ ድርጊት መሆኑን ልንገልጽላችሁ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የአገልጋዮች ሞት በተደጋጋሚ እየተሰማ ባለበት በዚህ ወቅት ላይ ዛሬም የምንወዳቸው የምናከብራቸው ለወንጌል እጅግ ታላቅ ዋጋን የከፈሉ በገጠር በከተማ ወንጌልን ያደረሱ ህልፈት መስማታችን ይበልጥ በሐዘን ላይ ድርብ ሐዘን እንዲሆን አድርጎታል። ዛሬም ቃለ ሕይወት ቤተክርስቲያንም በሐዘን ተውጣለች። በደቡብ ሸዋ ቀጠና ቃለ ሕይወት ቤተክርስቲያን ጽሕፈት ቤት በሀዲያ የተቀናጀ ገጠር ልማት ፕሮጀክት የነርሰሪ አስተባባሪ ሆነው የሰሩትና እስከ ህልፈተ ቀናቸው ድረስም በዋቸሞ ዩኒቨርሲቲ መምህር ማዕከል ምርመራ ቴክኖሎጂ ሽግግር ማዕከል በአስተባባሪነት እንዲሁም በቃለ ሕይወት ቤተክርስቲያን በአገልግሎት ላይ የነበሩት ቄስ ተሾመ ኬሬቦም ከዚህ ዓለም ድካም ወደ ጌታ ተሰብስበዋል። ይህንን ተከትሎም የዋቸሞ ዩኒቨርሲቲም እንዲህ ሲል የሐዘን መግለጫውን ማሰምቷል። በዋቸሞ ዩኒቨርሲቲ በምርምር ማዕከል ግብርና ምርምር ቴክኖሎጂ ሽግግር ማዕከልም አስተባባሪ የነበሩት ቄስ ተሾመ ኬሬቦ በቀን 13 3ኛ ወር 2018 ዓ.ም ባጋጠማቸው ድንገተኛ ሞትም ከዚህ ዓለም ተለይተዋል። ቄስ ተሾመ ኬሬቦም ባጋጠማቸው ድንገተኛ ሞት ዩኒቨርሲቲው አስተዳደርና መላው ማህበረሰብም ጥልቅ ሐዘን እየገለጽን ለመላው ቤተሰቦቻቸው፣ የሥራ ባልደረቦቻቸው፣ ወዳጅ ዘመዶቻቸው መጽናናትን እንመኛለን በማለትም የዋቸሞ ዩኒቨርሲቲ ፕሬዝዳንትም እንዲህ ባለ መልኩ የሐዘን መግለጫቸውን አድርሰዋል። እኛም በሚዲያችን ስም ለቤተሰቦቻቸው፣ ለወዳጅ ዘመድ፣ ለሀዲያ አካባቢ ቃለ ሕይወት ቤተክርስቲያን ምዕመናን እንዲሁም ለመላው የአካባቢ ነዋሪዎች ሁሉ መጽናናትን በሚዲያችን ስም ተመኘን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ሰዓቱ አልቋል። የጌታ መምጫ ደርሷል። አገልጋዮች ከጌታ እግዚአብሔር ዘንድ የሰሙትን ድምጽም መንጋው እንዲዘጋጅ ይናገራሉ። ነገር ግን ህዝቡ ከእልህኝነቱ የተነሳ ቃሉን ረግጦ በልብ መሻት ሲመላለስ ይኖራል። ዛሬም በግዴለሽነት ለተሞላው ህዝብም ጌታ እግዚአብሔር በባሪያው ብርሃኑ በላይ በኩልም የተናገረው መልእክትም ሊደመጥ የተገባም ነው። ፓስተሩ ስለ መጨረሻው ዘመን መቃረብ የተናገሩ ሲሆን ለመጨረሻው ዘመን እንዘጋጅ አባል ለማብዛት ተብሎ ወንጌል መደራደሪያ አይሆንም። ስለዚህ ነብይ ነኝ የምትሉ ሁሉ ራሳችሁን አዘጋጁ፣ ነገ ላይ ለሚመጣው ሐሰተኛ ክርስቶስ ራሳችሁን አታዘጋጁ ሲሉም የእግዚአብሔር ሰው ብርሃኑ በላይ አስቸኳይ ሊደመጥ የተገባ መልእክትን አስተላልፈዋል። መልእክቱ ምን ይሆን የሚለውንም ከአንደበታቸው እንድታረምጡ ጋበዝን። አዳዲስ በዓለም ውስጥ እየተካሄዱ ያሉ ነገሮች በብዛት አሉ። የመጨረሻው ዘመን እንደመሆኑ ለምሳሌ ሶስተኛው ቤተ መቅደስ፣ ሁለተኛው ቤተ መቅደስ በ70 ዓመተ ምህረት ላይ በሮማውያኖች ፈርሶ ነበር። አሁን እየተጠበቀ ያለው ሶስተኛው ቤተ መቅደስ አስፈላጊው ዝግጅት እየተደረገ ነው። በእስራኤል ውስጥ ጊደሮችንም ለመሰዋት ሊቀ ካህንም ተሹሟል። ይህ የሚያሳየን ነገ ላይ ለሚመጣው ሐሰተኛው ክርስቶስ ሁኔታዎች እየተመቻቹለት መሆኑን ነው። መጽሐፍ ቅዱስ ሲነግረን የጌታችን ኢየሱስ ክርስቶስ ዳግም ምጽአት ድንገት እንደሚሆን ነው። በተለይም የመጀመሪያው አይነት አመጣጥ ይሄ ሚስጥራዊ አመጣጡ ንጥቀት የሚባለው ነው። ባለፈው ጊዜ አይተነው ነበረ። ንጥቀት ድንገት ነው የሚመጣው። አሁን ላይ ምልክቶቹ ታይተዋል። የጌታችን ኢየሱስ ክርስቶስ ዳግም ምጽአት ምልክቶች። ከዚህ የሚቀጥለው ሁለተኛው ደረጃ ንጥቀት ነው። ንጥቀት መቼ እንደሆነ ባይታወቅም መጽሐፍ ቅዱስ ግን የሚነግሩን ሐሳቦች አሉ። እንደ መነሻ አርገን የምናየው ራእይ ምዕራፍ 16 ቁጥር 15ን በንባብ እንሰማዋለን። ራእይ ምዕራፍ 16 ቁጥር 15 ራእይ 16 ቁጥር 15ን በንባብ እናየዋለን። ይሄ ራእይ ምዕራፍ 16 መከራው ዘመንን እያሳየ ያለ ድንገት ተቋርጦ የሚመጣ መልእክት ነው። እሷን በንባብ እንሰማታለን። እንግዲህ አሁን እኔ ባለሁበት ወቅት ላይ በየጊዜው ሰዎች እየሞቱ ነው። አሟሟት በጌታ ሆኖ መሞት ጥሩ ነው። አንዳንዴም ደግሞ
ካለ የኑሮ ጫና አንዳንድ ሰዎች ህይወታቸውን በራሳቸውም የማጥፋት ነገር አለ። ግን በተቻለ መጠን በዚህ በመጨረሻው ዘመን ላይ የማጽናኛ ቃሎች እየተሰጡን ባለበት ጊዜ ላይ ከጌታ ጋር መጣበቅ እጅግ በጣም ወሳኝ ነው ማለት ነው እና ራእይ ምዕራፍ 16 ቁጥር 15 ላይ ያለውን ሐሳብ እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው። እነሆ እንደ ሌባ ሆኜ እመጣለሁ ይላል ጌታ ኢየሱስ ክርስቶስ ነው። እዚህ መጽሐፍ ላይ የኢየሱስ ክርስቶስ ራእይ ነው ራሱ መጽሐፉን ስንመለከተው እና በዚህ ስፍራ ላይ የሚናገረው ስለ ጦርነት ነው። ጦርነት የአርማጌዶን ጦርነት እየተቃረበ ነው። ቁጥር 16 ላይ ስታዩት በዕብራይስጥም አርማጌዶን ወደሚባል ቦታ ጦራቸው ተሰባሰበ ይልና ያን ከማለቱ በፊት ግን በቁጥር 15 ላይ የሚነግረን ምንድነው? እነሆ እንደ ሌባ ሆኜ እመጣለሁ። እነሆ ከዚህ በፊት እንዳየነው ትኩረት ስጡት ማለት ነው እና ምንድነው የሚለው? ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው ይላል። ልብስ መጠበቅ እንግዲህ በክርስቶስ ደም መንጻት፣ ከኃጢአት መላቀቅ ወይም ኃጢአትን ማስወገድን ነው የምናየው። ስለዚህ ጌታ ኢየሱስ ክርስቶስ ሲመጣ ሊያዩት የሚችሉት በተለይ ልብሳቸውን ያነጹ ብቻ ናቸው። ልብሳቸውን ያነጹ ሊያዩት ይችላሉ። ልብስ ለማንጻት ደግሞ በተለይ ክርስቶስ ዳግም ሲመጣ የተለያዩ ዝግጅቶች ያስፈልጋሉ። ከዝግጅቶች ውስጥ አንዱ አገልግሎቶቻችንን ጸንተን መያዝ። በተለይ ማቴዎስ 24 ከ42 እስከ 45 ያሳየና ምዕራፍ 25 ላይ ከዝግጅት ውስጥ አንዱ ምንድነው? እሱ የ10ሩን ቆነጃጅት ታሪክ ይነግረናል። የ10ሩ ቆነጃጅት ታሪክ ምዕራፍ 25 ማቴዎስ ከ1 እስከ 10 ያለውን በንባብ እንሰማለን። በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹም መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎችም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ፣ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ፣ ተዘጋጅተውም የነበሩትም ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ። በዚህ ስፍራ ላይ የምንመለከተው በዚህ በመጨረሻው ዘመን ላይ መብራታችንን ከዘይት ጋር ተጠንቅቀን መያዝ እንዳለብን ነው። ባለፈው ምዕራፍ 1 ላይ ስንመለከት ዘይት የሚቀይረው ሊቀ ካህኑ ነው። ብዙ ካህናቶች አሉ በአንድ ቤተ መቅደስ ውስጥ፣ ግን ዘይት የመቀየር ክር የማስተካከል ስራ የሊቀ ካህኑ ነው። በተለይም ደግሞ አሁን የጌታ የኢየሱስ ክርስቶስ ነው ማለት ነው። ስለዚህ በየጊዜው ቅባት ለማግኘት በጌታ በኢየሱስ ክርስቶስ እግር ስር መሆን ያስፈልጋል ማለት ነው። ስለዚህ 10ሩም የተጠሩ ናቸው። 5ቱ ሰነፎች ይላል። ሙሽራው በዘገየ ጊዜ ይላል። ሙሽራው በዘገየ ጊዜ ሁሉም ምን ሆኑ? እንቅልፍ አላቸው ይላል። አሁን እንቅልፍ የሚልበት ሰዓት ነው፣ ግን መንቃት ደግሞ ያለብን ሰዓት ነው። ስለዚህ ምን ሆኑ? ተኙ፣ አንቀላፉ። በዛን ጊዜ ምን ሆነ? ዘይት የሌላቸው አሉ፣ ዘይት ያላቸው አሉ። 10ሩም ግን ለሰርጉ የታደሙ ነበሩ። ስለዚህም 5ቱ ሰነፎች ዘይታቸው ባለመኖሩ መብራታቸውን ሊያበሩ ባለመቻሉ ወደ ሰርጉ ሊገቡ አልቻሉም ነው። በዚህ መጽሐፍ ቅዱስ የሚያስጠነቅቀን አንዱ ምንድን ነው? መብራታችንን ይዘን ዘይታችንን ይዘን ሙሽራውን መጠበቅ ነው። አሁን እንደ ሌሊት ነው የሚቆጠረው። ስለዚህ ትልቁ ነገራችን ምንድነው? መሆን ያለበት ንቁ፣ መንቃት። ቀጥሎ ተቀደሱ። መቀደስ ማለት መታጠብ። አንድ ሰው ጠዋት ላይ ወደ አንድ ቦታ የሚሄድ ከሆነ
ጠዋት ላይ ከአንድ ትልቅ ሰው ጋር ቀጠሮ ካለው ሌሊት ላይ ተነስቶ ልብስ ይቀይራል፣ ፊቱን ይታጠባል፣ የሚሄድበትን ቦታ መልበስ ያለበትን የፕሮቶኮል ልብሱን ይለብሳል ለማለት ነው። ስለዚህ ልብስ መልበስ፣ መቀደስ፣ መታጠብ ከሙሽራው ጋር ለመሄድ ያበቃል ለማለት ነው። እና ይህን ነው መጽሐፍ ቅዱሳችን የሚነግረን። ባለፈው ጊዜ ላይ ስንመለከት ምንድነው እሱ ስናይ የነበር ነው የኤፌሶን ቤተክርስቲያንን ነው። ኤፌሶን ቤተክርስቲያንን ምዕራፍ 2 ላይ አይተን ነበር። ከኤፌሶን ቤተክርስቲያን ላይ የተመለከትናቸው ነጥቦች አንዱ ምንድነው እሱ የመጀመሪያ ፍቅሯኒቶች ቤተክርስቲያን ኤፌሶን ክርስቶስ መልእክት ያመጣላት የሰማችውን መልእክት ደግሞ ተቀብላ በንስሐ በጌታ በኢየሱስ ክርስቶስ ፊት የቀረበች ቤተክርስቲያን ነች ብለን ነበር። ኤፌሶን ድሮ ጊዜ የነበረች ታላቅ ከተማ ስትሆን ዛሬ በቱርክ ውስጥ የምትገኝ ቦታ ነች። እቺ ቦታ ላይ ትርጉሟን ስናይ የተወደደች ከተማ ማለት ነው። ትርጉሟ የተወደደች ከተማ ነው። በክርስቶስ ማንኛውም ቤተክርስቲያን የተወደደ ነው ብለን 7 አብያተ ክርስቲያናት አሉ። 7ቱ ቤተክርስቲያን ውስጥ የመጀመሪያይቱ እቺ ኤፌሶን ቤተክርስቲያን ነች። ኤፌሶን ቤተክርስቲያን ፍቅር ጠፋ። በመሃሏ ግን አገልግሎቶቻቸውን እየቀጠሉ ነው። ወሳኝ ግን በክርስትና ሕይወት ውስጥ ፍቅር ነው። ፍቅር ለአምላክ፣ ፍቅር ለወንድም ለእህት፣ ፍቅር ደግሞ ለጠፉ ነፍሳት ወይም ደግሞ የጠፉ ነፍሳትን ወደ ጌታ ማምጣት። ይሄ የጎደለበት ቤተክርስቲያን ነው። ስለዚህ መልእክቱ ሲመጣ መቅረዝን ከስፍራው እወስዳለሁ ነበር ያለው ኢየሱስ ክርስቶስ። ነገር ግን ከ100 ዓመት በኋላ አንድ ጎብኚ ታሪክ ጸሐፊ ሲጽፍ እዚህ ቦታ ላይ ያየው ፍቅር ከሌሎች ቦታዎች ሁሉ የተሻለ እንደነበረ ነው የምናየው። ኤፌሶን ቤተክርስቲያን አንዱ ደግሞ ሌላው ችግሯ ምንድነው እሱ የነበረው ሐሰተኛ ሐዋርያቶች በዛ አካባቢ መኖር ነው። ሐዋርያት ነን የሚሉ ኒቆላውያን እዚህ ብቻ አይደለም፣ በሌሎችም ቤተክርስቲያኖች ላይ እንመለከታቸዋለን። በጴርጋሞን በሌሎችም ቲያጥሮን ውስጥም እናያለን። እነዚህ ምን እያሉ የሚያስተምሩ ናቸው? አንዴ ቲኬት ቆርጠናል፣ በበጉ ደም ታጥበናል፣ ስጋ ደካማ ነው፣ ኃጢአት ብትሰሩም ችግር የለም የሚል ነው። ዛሬም ይህን አይነት አስተምሮት በኢትዮጵያ ውስጥም በውጭም አለ። ስለዚህ አስተምሮቶቻችን ራሳቸው ጥንቃቄ ያስፈልጋቸዋል የሚል ሀሳብ ሰጥተን በተለይ ጌታ ኢየሱስ ክርስቶስ እዛ ላይ ሲናገር እኔ የምጠላውን የኒቆላውያንን ትምህርት ደግሞ ጠልታቸዋል ይላል። በዚህ ደስ እንዳለው ይገልጥላቸዋል። ግን ኤፌሶን ቤተክርስቲያን እንዳጠቃላይ ስንመለከት ስራህን፣ ድካምህን፣ ትዕግስትህን እያለ ጌታ ኢየሱስ ክርስቶስ ሲያደንቃቸው ነው የምንመለከተው። ግን ይሄ ሁሉም ኖሮ ግን መሰረቱ ፍቅር ነው። ፍቅር ለእግዚአብሔር። እነኚህ ሰዎች ኤፌሶን ቤተክርስቲያን አባላት፣ ትምህርት ኮሚቴ፣ ሌሎች ኮሚቴዎች ሁሉ የተደራጁላት የነበረች ነች። ግን ፍቅር ከሌለ ሁሉም ነገር ጳውሎስ እንደጻፈው በአንደኛ ቆሮንቶስ ምዕራፍ 13 ላይ እንደሚጮህ ጽናጽል ነኝ ይላል። ስለዚህ ፍቅሯን ያልጠበቀች ቤተክርስቲያን ነበረች። በኋላ ግን ነገሯን ያስተካከለች ቤተክርስቲያን ነች። ሰው ከክርስቶስ ጋር ያለውን ፍቅር ሊተው የሚችለው ትናንትና ስንመለከት አንደኛ ሰው ሲበድለው በደሉን ይቅር ማለት ሳይችል፣ ለሰው የይቅርታ ልብ ሳይኖረን፣ ሁለተኛም ደግሞ ከክርስቶስ ይልቅ የምንወደው ነገር ሲፈጠር፣ ለምሳሌ ንግድ ወይም ገንዘብ ከክርስቶስ ይለያል። እንደዛ ሲሆን ችግር ይፈጠራል። ለቃሉ ጥማት ሲያንሰን፣ ለጸሎት ጥማት ሲያንሰን፣ እነዚህ ነገሮች ከእግዚአብሔር ዘንድ ሊለዩን የሚችሉ ነገሮች ናቸው ብለን ትናንትና ላይ አይተን ነበር። ዛሬ የምንመለከተው ሁለተኛ ቤተክርስቲያን ነች። ሁለተኛ ቤተክርስቲያን ዮሐንስ ራእይ 2:8 እስከ 11 ኤፌሶን ያልኩት እዚህ ጋር የምንታየው ፍቅር አለ። ፍቅር ስንት አይነት አለ? 4 አይነት ፍቅር አለ። አንደኛው በግሪክኛው መጽሐፍ ቅዱስ ላይ ምንድነው እሱ የሚገልጽልን አይነት ፍቅር ወላጆችና ልጆቻቸው መሃል ያለ ፍቅር። ይሄ ፍቅር ምን ይባላል? ስቶሬጅ ይሉታል እነሱ። ይሄን አይደለም እግዚአብሔር ያለን። እርግጥ በአባትነት ልጆችን ይወዳል እግዚአብሔር። ሁለተኛ አይነት ፍቅርም አለ። ምንድነው የሚባለው? ኤሮስ የሚለው ግሪክኛ ቃል
ወንድና ሴት ለጋብቻ ወይም በፍቅር ሲያያዙ ያለው ፍቅር ምን ይባላል? ኤሮስ። ሶስተኛው አይነት ፍቅር ፊሊዮ የሚሉት ነው። ሰዎች አንድ ጋር በመኖር ምክንያት ከሚኖራቸው ቅርበት የተነሳ የሚኖራቸው ፍቅር ነው። ይሄ ምን ይባላል? ፊሊዮ። አሁን ለምሳሌ አንዳንድ ሰዎች ጋር ዝምድና የለንም፣ ግን አብሮ ብዙ ከመኖር የተነሳ ሊኖረን የሚችለው ፍቅር። አራተኛው እንግዲህ የእግዚአብሔር ፍቅር ነው። ይሄ ምን ይባላል? አጋፔ። አጋፔ የሚባለው ገደብ የለሽ ፍቅር። አጋፔ ፍቅር የሚወደውን ብቻ ሳይሆን እግዚአብሔር የሚወደው ጠላቶቹን እንደወደደ ይሄ ፍቅር ነው። መጽሐፍ ቅዱስ ላይ ፍቅር የሚለው ቅድም ኤፌሶን ላይ ያለው ይሄ ነው። አጋፔ ፍቅር ዲቫይን መለኮታዊ የሆነ ፍቅር። አሁን ኤፌሶን ማለት ዮሐንስ ራዕይ ምዕራፍ 2 ከቁጥር 8 እስከ 11 ቀጣዩን ቤተክርስቲያን ነው የምንመለከተው። በሰርሜኔስም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል፣ መከራህንና ድህነትህን አውቃለሁ። ነገር ግን ባለጠጋ ነህ። የሰይጣንም ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉትን የሚሳደቡትን ስድብ አውቃለሁ። ልትቀበለው ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመንክ ሁን፣ የሕይወትንም አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል የነሳው በሁለተኛው ሞት አይጎዳም። ሰምርኔስ ቤተ ክርስቲያን በጣም ስደት ይበዛባት የነበረች ከተማ ነው። ሰምርኔስ ማለት መራራ ናት። ሰምርኔስ ማለት ከርቤ። ኢየሱስ ክርስቶስ ሲወለድ ሶስቱ ነገስታት ምን ይዘውለት መጡ? ወርቅ፣ ዕጣን፣ ከርቤ። ከርቤው ምን የሚያሳይ ነው? መራራ ህይወት እንደሚኖረው። ኢየሱስ ክርስቶስ በመስቀል ላይም ሆኖ የወይን ጠጅ ከምን ጋር መጥቶለት? ከከርቤ ጋር መራራ። ሲሞትም በምንድን ነበር የቀቡት ወይም ደግሞ ሰውነቱን ያሹት? ከርቤ። ከርቤ ኢየሱስ ክርስቶስ ሲወለድም መስቀልም ላይ ሆኖ እንደገናም ደግሞ መቃብር በሚገነዝበትም ጊዜ እነዚህ ነገሮች ተደርጎለታል። ከርቤ ካህናት ብዙ ጊዜ ይቀቡታል። ይሄንንም ሽቶ ለመስራም ይጠቅማል፣ ሬሳ ለመገነዣ ይጠቅማል። እና እቺ ከተማ መራራ ከተማ ነበረች። ስሟ ምን ይባላል? ሰምርኔስ። ብዙ ሰዎች የተሰዉባት ከተማ ነች ሰምርኔስ። ስለዚህ መራራ ከተማ ማለት ነው። ኤፌሶን ተወዳጅ ከተማ ማለት ነው። ለሰባቱም አብያተ ክርስቲያናት በሯ ኤፌሶን ቤተክርስቲያን ነች። ኤፌሶን ቤተክርስቲያን ላይ ትናንትና ላይ ስንመለከት የተለያዩ ሰዎች አገልግለዋል። ካገለገሉት ውስጥ አንዱ ጳውሎስ፣ ጢሞቴዎስ፣ ጵርስቅላና አቂላ እንደዚሁም ደግሞ ዮሐንስ 70 ዓመተ ምህረት ላይ ኢየሩሳሌምን ሲያቃጥሏት ጣሊያኖች ወደ ኤፌሶን ሄደው አገልግለዋል። ሄደው ከማርያም ጋር ነው ብላል፣ ከክርስቶስ እናት ጋር። እንደገና ፊልጶስም በዛ አካባቢ በአንድ ወቅት እንደነበረ ይነገራል። መቅደላዊት ማርያምም የሞተችው በዚች በኤፌሶን ከተማ ነው። ዛሬ ዮሐንስ መቃብር የማርያም መቃብር በዚች ከተማ ውስጥ ይገኛል። በኤፌሶን ከተማ ላይ ዛሬም የዮሐንስ መቃብር እየተጎበኘ ነው። ማርያምም ደግሞ ለየት ያለ የእሷ መታሰቢያ ቤተክርስቲያንም እዛ አለ። ዛሬም ክርስቲያኖች በኤፌሶን ውስጥ አለ። ሰምርኔስ የተባለችው ደግሞ ስንመለከታት ብዙ ጊዜ ተቃጥላ የነበረች ከተማ ነች። በተለይ ስደትን አስመልክቶ በጣም ብዙ ሰዎች የተገደሉባት፣ በተራራዎቿ ላይ በብዙ ሺህ የሚቆጠሩ ሰዎች ተሰውተዋል። በምን ምክንያት? በክርስትና። በጣም ሀብታም የነበረች ከተማ ነች። ክርስቲያኖች ግን ድሆች። ለምንድን ነው ድሆች የሚሆኑት? ቢዝነሳቸው፣ ሱቃቸው፣ ምናቸው። አይሁዶች በተለይ ቅስቀሳ እያደረጉ በክርስቲያኖች ላይ መንግስት እንዲወርሳቸው ይደረጋሉ። ስለዚህ ክርስትና ማለት ስቃይ ውስጥ መኖር ማለት ነው። ስለዚህ በእንግሊዝኛው ላይ ሰምርኔስን ምን ይላታል? the suffering church፣ የምትሰቃይ ቤተ ክርስቲያን ነች። እዛች ከተማ ውስጥ ደግሞ በጣም ብዙ ሰዎች ሲያልቁ መጨረሻ ላይ ክርስትናን ማጥፋት እንዳልቻለ አንድ ቄሳር ካየ በኋላ ምን አረገ? አንድ ህግ አወጣ። ይኸው ምንድነው እሱ? የመቻቻል ህግ ብሎ እናንተ ክርስቲያኖች ለመንግስት ጸልዩ፣
እኛም ደግሞ አነካቸው የሚል ሕግ አወጣ። ከዛ በኋላ ነገሮች ትንሽ ቀለል እያሉ መጡ። እቺ ከተማ ብዙ ስቃይ የነበረባት ሆና በተለይ ደግሞ እዚህ ቦታ ላይ ነበር አንድ ሰውዬ 86 ዓመቱ የሆነ ሰውየው ስሙ ማን ይባላል? ፖሊካርፕ። ፖሊካርፕ የሚባል ሰውዬ በ86 ዓመቱ ገለውታል። እንዴት እንደገደሉት ስዕሉንም ማየት ትችላላችሁ። ፖሊካርፕ መጀመሪያ እሳት ውስጥ ከተቱት፣ አልቦታ አላቸው። እሳት ውስጥ ደግሞ እንዳልቦታ ሲያዩ ምን አረጉት? በልዩ መሰዊያ ዚዮስ ይባላል የግሪኮች አምላክ፣ በሱ መሰዊያ ውስጥ አድርገው አንድ ሰው በቢላዋ ወይም በጩቤ ወቅቶ ገሎታል። የ86 ዓመት ሰው ካድ እና ትድናለህ ተብሎ ነበር፣ ነገር ግን መካድ አልፈለገም። ስለዚህ በሰምርኔስ ከተማ ውስጥ ብዙ ሰዎች ለአንበሶች ተሰጥተዋል፣ እንደ ጧፍ ነደዋል፣ በተቦጫጫቅ የሚቦጫጭቁ ውሾች ተገለዋል። እንደገና ለአትክልት ስፍራ ጧፍ በመሆን እንደ ጧፍ እያነደዱ ጨርሰዋቸዋል። ስለዚህ የዛሬቱ ቤተ ክርስቲያን የዚህ ሁሉ ደም ውጤት ነች። ስለዚህ በደም የተገነባች ናቸው የክርስቶስ ቤተ ክርስቲያን። ብዙ ዋጋ የከፈሉ ሰዎች አሉ ጥንት ቤተ ክርስቲያን ውስጥ። ስለዚህ ሰምርኔስ በዛ ትታወሳለች። ሰምርኔስ ውስጥ ብዙ ችግር ቢኖርም በተለይ በጣም ችግር ፈጣሪዎቹ ሌላ ቤተ እምነት ያሉ ሳይሆኑ አይሁዶች ናቸው። አይሁዶች በተለይ ይዋጓቸዋል። ስለዚህ ኢየሱስ ክርስቶስ አሁንም ይነግራቸዋል። ምንድነው የሚላቸው? የሚሰድቧችሁ ስድብ አያለሁ ይላል። እኔም ተሰድቤያለሁ አውቀዋለሁ። ፊተኛውና መጨረሻው እኔ ነኝ ይላል። የሞተው የተነሳው እኔ ነኝ። ከተማችሁ ሞታ ነበር ተነስታለች። ስለዚህ አይዟችሁ ነው የሚለው። ሊመጣባችሁ ያለውን መከራ አትፍሩ ይላል። አሁንም ዲያብሎስ ከእናንተ አንዳንዶቻችሁን ወህኒ ሊያስገባ ይፈልጋል። ስንት ቀን መከራ ትቀበላላችሁ? 10 ቀን። 10 ቀን ማለት ትንሽ ቀን ማለት ነው። 10 ቀን ከዲያብሎስ መከራ አለ። ከዛ በኋላ ታርፋላችሁ። ስለዚህ ሰምርኔስ ምንም ነቀፋ ያልቀረበባት ቤተ ክርስቲያን ነች። እንደዚህ አይነት ቤተ ክርስቲያኖችም በተለያየ ስፍራ ሊኖሩ ይችላሉ። ዓለም ውስጥ ካሉት ቤተ ክርስቲያኖች ውስጥ ጠንካራ ከሆኑት ውስጥ በተለይ ፊላዴልፊያና ሰምርኔስ የተባሉት ቤተ ክርስቲያኖች በጣም በመከራ ውስጥ በማለፋቸው ከእግዚአብሔር ጋር በጣም ይጣበቁ የነበሩ ናቸው። ብዙ ፈተና ነበረባቸው። ለጣዖት የተሰዋ ወይም ልኳንዳ ቤቶች፣ ስጋ ቤቶች አጠገባቸዋል። ክርስቲያኖች አይበሉም። የሰራተኛ ማህበራት አሉ። ሰራተኛ ማህበራት ስብሰባ ሲጀምሩ ምን አድርገው ነው? ጭስ አጭሰው ነው። ምንድነው? ዕጣን። ምንድነው? ተለማምደው ዲያብሎስን ሰይጣንን ማለት። ስለዚህ ክርስትና መሆን በጣም አስቸጋሪ የነበረበት ነው። ስለዚህ በጣም በበለጸገች ከተማ ውስጥ የድሃ ድሆች የነበሩት ክርስቲያኖች ስለማብለው ስለ ክርስቶስ ዋጋ የከፈሉ ሰዎች ናቸው። በእነዚህ ቦታዎች ላይ በጣም ብዙ ክርስቲያኖች የሆኑ ባለስልጣኖችም አሉ። ስለዚህ ሰምርኔስ የምትታወቀው ክርስትናን በማስፋፋት ለክርስትና ለእግዚአብሔር በመኖር የታወቁ ነበሩ ማለት ነው። ስለዚህ ትልቅ ሰማዕታት ከሆኑት ውስጥ አንዱ ፖሊካርፕ የ86 ዓመት ሰው የሀገሪቱ ቢሾፕ ወይም ደግሞ ጳጳስ የነበረ ሰው ነው። እንደ ፓስተር ሆኖ የሚያገለግል ይህ ሰው ዋጋ ከፍሎ ቤተ ክርስቲያኑንም መርቶ ለተከታዮቹ ያስረከበ ሰው ነው። ሰምርኔስ መራራ ማለት ከርቤ ማለት ነው። የምትቀጥልም ቤተ ክርስቲያን አለች። የምትቀጥለው ቤተ ክርስቲያን ጴርጋሞን ከዓለም ጋር የተጋባች ማለት ነው። የተጋባች ቤተ ክርስቲያን፣ የምታመቻመች ቤተ ክርስቲያን ነች። ግሪኮች ብዙ ፍልስፍና አላቸው። ጴርጋሞን አካባቢ ደግሞ ትልቅ ተጽዕኖ ነበራቸው። ምን የሚያደርጉ ናቸው ግሪኮች? ወንዶች ብዙ ሚስቶች ይኖሯቸው፣ ቁባቶችም ይኖሯቸው የሚል ፍልስፍና አለ። ይሄ ፍልስፍና በሀገራቸው ውስጥም በጴርጋሞን የገባ ነው። ከተማይቱ ስትመለከቷት ተራራማ ነች። እንደገና ደግሞ ታች ተወርዶም ከተማዋ ትቀጥላለች። እዚህ ውስጥ ብዙ ቤተ መቅደሶች አሉ፣ ለአጋንንት መሰዊያዎች። ብዙ ሕዝብም ያለባት ቦታ ነች። ትልቅ ላይብረሪም ያለ ነው። በዚህ ቦታ ላይ የሚያማምሩ ህንፃዎች ያሉባት ቦታ ነች። ስሟ ጴርጋሞን። ግን
ምን አይነት ቤተ ክርስቲያን ነበረች? ምታመቻምች። ማመቻመች ማለት አንዳንድ ክርስቲያኖች ሆነው ለጣዖት የተሰዋ ይበላሉ። እኔ በምሰራበት መስሪያ ቤት አንዳንዴ እንዲህ በዓል ሲኖር ከዓለማውያኖች ጋር ህብረት ለመፍጠር ምን የሚያደርጉ ሰዎች አሉ? ክርስቲያኖች ሆነው የሚያመቻምቹ፣ ለጣዖት የተሰዋ የሚበሉ። ለጣዖት የተሰዋ አይበላም በመሰረቱ። የጥንቱም ክርስቲያኖች አንዱ ፈተና የሆነባቸው ይሄ ነው። ስለዚህ በዛ ከዓለም ጋር እጅ መጨባበጥ ትክክል አይደለም። ማህበራዊ ግንኙነታችን ሊጠናከር ይችላል፣ ግን እንደ እግዚአብሔር ቃል ማመቻመች በመጽሐፍ ቅዱስ የተከለከለ ነው። ስለዚህ ጴርጋሞን ምን ነበረች? የምታመቻምች ቤተ ክርስቲያን። ምን ይላታል ኢየሱስ ክርስቶስ? የምንን ትምህርት የተቀበሉ አሉ በመሃላችሁ ይላል? የበለዓምን። እዚህም ሀገር ውስጥ ትልቅ ዋጋ የከፈለ ሰው ያለ፣ ስዕሉን ታዩታላችሁ። አንቲፓስ የተባለ ሰው ስለ ክርስቶስ ዋጋ የከፈለ የጴርጋሞን ቤተ ክርስቲያን በዮሐንስ የተሾመ ስሙ አንቲፓስ። እሱ እንኳን በነበረበት ጊዜ ይላል መጽሐፍ ቅዱስ ላይ ምን ቃሌን አልካዳችሁም ይላቸዋል። ጴርጋሞን ውስጥ ያሉትን ክርስቲያኖች ነው። እሱን አንዴ በደባብ እናየውና ወደ እንትኑ ማብራሪያውን እንቀጥላለን። እሺ። በጴርጋሞን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ፣ ስሜንም ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳን ሃይማኖቴን አልካድክም። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያን ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ካንተ ጋር ስላሉ የምነቅፍብህ ጥቂት ነገር አለኝ። እንዲሁ የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ካንተ ጋር ደግሞ አሉ። እንግዲህ ንስሐ ግባ፣ አለዚያ ፈጥኜ እመጣብሃለሁ፣ በአፌም ሰይፍ እወጋችኋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው ከተሰወረ መና እሰጠዋለሁ፣ ነጭ ድንጋይንም እሰጠዋለሁ። በድንጋዩም ላይ ከተቀበለው በቀር አንድስ እንኳ የሚያውቀው የሌለ አዲስ ስም ተጽፏል። እዚህ ጋር የምንመለከተው ኢየሱስ ክርስቶስ የራሱን ስም ነው የሰጠው ለአንቲፓስ። የታመነው ምስክር ይላል። የታመነ ምስክር ጌታ ኢየሱስ። ግን ይህን ሰው አድናቆቱን ለመግለጥ ምንድን ነው ያደረገው? አንቲፓስ አንቲ ሁለት ቃሎች ናቸው። አንቲ ማለት ተቃዋሚ ማለት ነው። ፓስ ማለት ሁሉን ነገር የተበከለ ስለነበረ ሁሉን ነገር ተቃዋሚ ነው። ስለዚህ ስሙ ምን ተባለ? አንቲፓስ። ገበያ ቦታ ስትሄዱ እጣን ማጨስ አለባቸው፣ ያን ይቃወማል። አንድ መስሪያ ቤት ሄዳቸው ባለስልጣንን ለማነጋገር ስትገቡ የሚደረጉ ስነ ስርዓቶች አሉ ከጣዖት ጋር የተያያዙ፣ ያን ይቃወማል። ገበያው ስፍራ ሁሉ ከጣዖት ጋር የተያያዘ ነው። ማህበራት ስብሰባ ሲጀምሩ ቅድም እንዳለው መጀመሪያ ወደ ሰይጣን ልመና ወይም መለማመን ተደርጎ ነው። ስለዚህ የነበረውን ስርዓት ሁሉ ይቃወም ስለነበር ይሄ ሰውዬ የምትባለ አንቲፓስ። ስለዚህ ኢየሱስ ክርስቶስ ምን አለ? የታመነው ምስክሬ። ይህንንም ሰውዬ እንዴት እንደገደሉት ምስሉ ላይ ታያላችሁ። ዚዮስ የሚባል አምላክ አላቸው። አንቲፓስ በነበረበት ጊዜ ጴርጋሞን ላይ ጋራው ላይ ትልቅ ቤተ መቅደስ አለ። ዚዮስ ይሉታል ግሪኮች፣ የግሪክ አምላክ ነው። ምን ተብሎ ይታመናል? የአማልክቶች ሁሉ አምላክ። ቅድም ኤፌሶን ውስጥ አርጤምስ ነበር የምትባለው፣ እዚህ ደግሞ የአማልክቶች ሁሉ አምላክ ዚዮስ ይሉታል። የቅድሞ ልጅ ለመውለድ የሚፈልግ ሰው ሄዶ ቤተ መቅደስ ውስጥ ይለማመናል። ቤተ መቅደሷ ከሰባቱ አስደናቂ ነገሮች በዓለም ውስጥ ካሉት አንዱ ነው። ጥሩ ተደርጎ የተሰራ ህንፃ አላት አርጤሚስ። ጣሊያኖች ደግሞ ምን ብለው ይጠራታል? ዳያና። ሁለቱም አንድ ናቸው። ዲሜጥሮስ ጳውሎስ በሰበከው ስብከት ብዙ ሰዎች ወንጌልን ስለተቀበሉ ገበያው ቀዘቀዘ። ስለዚህ ምን የሚል አድማስ ጀመረ? የኤፌሶና
አርጤምስ ታላቅ ናት። ስለዚህ አርጤምስ ምስሏ አለ፣ ከሰማይ የወደቀችው ይባላል ምስሏ። እሷን በቤተ መቅደስ ውስጥ አድርገው ያመልኳታል፣ ይለማመኗታል። እንደገና ቤተ መቅደስ ውስጥ ምን አለ? ባንክ አለ። ሰው ገንዘብ ማውጣት ከፈለገ ወይም ማስገባት ከፈለገ እዛው ቤተ መቅደስ ውስጥ ባንክ ሲስተምን የነበረባት ቦታ ነች። ስለዚህ በጣም የሰለጠኑ ቦታዎች ናቸው። ኤፌሶንም፣ ኤርጋሞንም፣ ሰምርኔስም ሁሉም ጋር የታወቀ ግን በአብዛኛው ቄሳሮች ምን ይሰሩባቸው ነበረ? ሐውልቶቻቸው። ይሄ ቄሳር ላይ የቄሳር አምልኮ የጀመረው የመጀመሪያው ሰውዬ ጁሊየስ ሲዛር የሚባል ነው። በ29 ከክርስቶስ ልደት በፊት 29 ላይ ጀመረ። ይሄ ሰውዬ ምን አለ? ከዛሬ ጀምሮ ቁልቅ እኔ አምላክ ነኝ እግዚአብሔር ነኝ አለ። አምልኩኝ አላለም፣ እግዚአብሔር ነኝ አለ። ከሱ ቀጥሎ የነገሰው ሰውዬ አውጉስተስ ይባላል። ምን አለ? ሐውልት ሰርታቸው ስገዱልኛል። ከሱ ጊዜ ጀምሮ የሮማ አገዛዝ እስከበቃበት ጊዜ ድረስ ቄሳሮች ምን ይቀበሉ ነበረ? አምልኮ። ቀጥሎ በጣም የገነነ አምልኮ ሲቀበል የነበረ ደግሞ ዶሚሽን ነው። ዶሚሽን ዮሐንስን ያሰረው ነው። ኔሮ እስከዛ ድረስ ርቆ አልሄደም። ከዛ በኋላ ያሉት ነገስታቶች በጣም ህዝቡን ያስጨንቁ የነበሩ ነው፣ በሮማ አገዛዝ ውስጥ ማለት ነው። ስለዚህ የቄሳር አምልኮ ነበረ። ከዚህ በፊት ዮሐንስ አልልም ያለው ምንድነው? እሱ ቄሳር ጌታ ነው በል ሲባል ኢየሱስ ጌታ ነው ያለው። ስለዚህ የታወቀው የክርስቲያኖች መፈክር ምን ነበር በዛ ጊዜ? ኢየሱስ ጌታ ነው የሚለው ነው። ሌሎች ግን ቄሳር ጌታ ነው በማለት ህይወታቸውን አድነዋል። አንዳንድ ክርስቲያኖችም አሉ ቄሳር ጌታ ነው ብለው ህይወታቸውን ያዳኑ፣ ቄሳር ጌታ ነው ብለው ገንዘብ ህይወታቸውን ያዳኑ ሰዎች አሉ። አንዳንዶችም በጉቦ ወጥተዋል። ጉቦ ሰጥተው ከሞት ያመለጡ ሰዎች አሉ። በአብዛኞቹ ግን ራሳቸውን አሳልፈው ሰጥተው ስለ ክርስቶስ የሞቱ ሰዎች ናቸው። የሚሞቱትም በተለያየ ምር ክርስቶስ እንደተሰቀለው አይነት መስቀል ላይም ተሰቅለው የሞቱ ሰዎች አሉ። ስለዚህ ብዙ ስቃይ አልፋ ነው ቤተክርስቲያን ዛሬ ያለችበት ጋር የደረሰችው። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። ሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ